ኢትዮሪካ እኮ ተሰቅሏል በጣምና ጥሩ አርጎ መለሰላቸዋል ጥላያሚ የሚባል ሰው አጫሉን የገደለው ቴዲ አይደለም የኦሮሞ አባከረዮችን የገደለው ቴዲ አይደለም ስንቶችን የገደለ ነበቴ ኦርኬስትራ ምናምን የቴዲ ሙዚቃ በፍጹም የኦሮሞ ህዝብ የሚነካይ ሁሉ እንደውም ያስተሳሰረ ነው ሁሉ በነገራችን ላይ የተጫጫ ያሉት መጥቲ መለየት አለብንሽ የኦሮሞ የተጫጫ ያሉት የነሽ መልስ አብዲሳ ግሩፕ ናቸው እነሱ ያደራጃቸው ናቸው ለምን አየሩንም ኢንተርኔቱንም ምኑንም ፈቅደው ለነሱ ነው ያደረጉላቸው ያሉት እንጂ እዛ መቆጣጠር አቅቷቸው እንግዲህ አሁን እንደምንሰማው ደግሞ ወደ 170 ደርሷል ነው የተባለው የታሰሩት ወጣቶች በአዲስ አበባ አሁን እየተወያየ ቅድም 134 ነበር ይደረሰ ንዴታቸው መጥቷል ወጣቶችን በጣም እያሰሩ ነው የቅድሙን ቪዲዮ አንድ ያሳዩ አብይ ሙዚቃ እንዴት እንደሚያበሳጨው ማለት ነው ንዴቱ አለ ያ ንዴት ስላለ ከዚህ ንዴት በመነሳት ወጣቶችን ማሰር በብዛት ተጀምሯል ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም አቅም የለውም አይችልም በጣም ያው በአዲስ አበባ ቋንቋና አነጋገር ደንፉ ይዞታል አይቷል እንዴ የለም በቃ የለም ሰውየው ተባለ ይሄ ነው የሚያደርገው ዳኒም እዛ ሆና ከታች አይተሻት ከሆነ እያዳመጠች ነውና ከፍ ያለ እንትን ነው ሆኖ ወጣቶችን ምንም በዚህ ብስጭት ብዙ ነገር ያደርጉ ይችላሉ የሜዳውን ዜና እየሰማነው ነው መጥቲ ከሜዳው የሚመጡ ዜናዎች ከየቦታው በተለይ ከአማራ ክልል አንገት የሚያስደፋ ዜና ነው እየመጣ ያለው ሁሉም ነገር አድርጓል ስለዚህ ምርጫ ታደናቅፉ ያሉ ወጣቶችን ማሰር ጀምረዋል 50 ሚሊዮን አልፎ ወደ 55 ሚሊዮን እየተጠጋ ነው ሁለት ቀን ባልሞላ ውስጥ በእርግጠኝነት መጥቲ አንድ ሳምንት ሳይሞላ 100 ሚሊዮን ይመለከተዋል ይሄ ራሱ ጨጓራቸው ነው የሚልጠው ስለዚህ እነዚህ ዝም ብለው እነሽ መልስ አብዲሳ ያደራጇቸው ልጆች የሚያደርጉትን ነገር በፍጹም እኛም ጆሮ መስጠት የለብንም ለምን ቴዲ ስራ ነው የሰራው አንድ ደግሞ ግጥም ገጠምኩ ብሎ አንድ የሆነ አርቲስት ልጅ እኔ ሙዚቃውን ወደዋለሁ አስታውሽ መሐመድ ነው አደም ነው ማን ይባል ልጅ አንገት እንዲህ ያደረገ እስክስታ ሚል አንገቱን ብቻ ነው እንደዚህ የሚያደርገው ኦሮምኛ ዘፈን ሴት ጋር እየተቀባበለ ጸጉሩ አፍሮ ልጅ አቋለው ቆንጆ ዘፈን ነበር የሚዘፈን ዛሬ አይቸው ግጥም ገጥሞ እንደንትና ዘሴም ግጥም በቃ ስቃለው እንደ ካሙዙ ካሙዙ እንደ ካሙዙ አይነት ግጥም ገጥሞ ቴዲን የሚሰድብ ረጅምና እንደው ምን አለ እንደው አንዳንድ ጊዜ ከምሬ ነው ባይነካኩት ግጥምን ባያበላሹት የሚል ነገር አድርጋለውና እንደው ዘፈኑን ወደው ነበር ምን ነካው ህዝብን ለማጋጨት ሀገር ፈርሷል ብሎ ህዝብን በመቆስቆስ የሰውን ባህል በመንካት ብሔርን በማጣላት ያልግጥም ቴዲ እስኪ ማን ነው የሰደበው እዚህ ላይ እንደዚህ ቃልቃል እንዲህ አይነት ሰዎች አሉና ልብ በሉ እንትን ያልኩ ሐሳባችሁን መግለጽ አትችሉም ይያልኩ አይደለም ሐሳባችሁን ስትገልጹት ስትተቹ እውነት ገብቷችሁ ይሁን ሳይገባችሁ አትተቹ እና አቤል ሙሉጌታ እነማ ለምን ቴዲና አትን ዘፈነ ብሎ ለምን አብይ ነካብን ብሎ መተቸትማ ዳር ቆሞ ቀላል ነው ብሎ ሲጣላ ቴዲ ጋር አይደለም የተጣላው መጥቲ ቴዲ ጋር ሳይሆን የተጣላው ማን ጋር የተጣላው ህዝብ ጋር የተጣላው ዛሬ ሃይማኖትን የቀየርኩላት መዝሙር ያጠም ምን የሚያዳምጠው ጠፋት ካሙዙ እንደምታየው ማን ጋር የተጣላው አትተቹ ቴዲ ያለ አይደለም የጥበብ ሰው ነው ቴዲ ሂስና ትችት እንደውም ያጠነክረዋል ኮንስትራክቲቭ በሆነ መልኩ ሲሆን ይታጅ ግዴም ነው ያላደውን ግን አለ ያላችሁ ጥላቻ ስትረጩ የምትጣሉት ከማን ጋር ነው ከህዝብ ጋር ነው ውሸት ስለሆነ አሁን ያለች ሙዚቃውን ወደው ነበር ዛሬ እንዴት መሰለሽ በቃ የሆነ መጫቂያ ያለ ግጥም ነው የጻፈው ህዝብ ለማጣላት ሀገር ፈርሳለች እያልክ እንዲደማረግ አንዱ ብሔር ባንዱ ላይ በማስነሳት በግልጽ ይላል የትኛው ዘፈን ነው እንደዛ የሚል በስድ ደባብ ያረጋው ጥሩ ነበር ደባብ ያረጋው ነው በግጥም ባያረጋው ቢያንስ እንኳን አንድ ሰውዬ ነበሩ ኢትዮጵያ ያለው አዲስ አድማስ እየሰራው ግጥም አውጣልኝ አሉ ጋዜጣ ላይ ባክ እሺ አምጡት ጥሩ ከሆነ አወጣዋለሁ አልኳቸው መቲ 7 ገጽ ነው ግጥሙ ራሱ ጋዜጣ እንግዲህ ለግጥም ለኪነ ጥበብ ከሰጠሽም አንድ ነው መስጭ እስኪ እንደው ቆርጬ ከዚህ ውስጥ አወጣላችኋለሁ ብዬሽ
አባይ ይላል ስለወንዙ ነው 3 ገጽ ሙሉ አባይን ሰደቡና ልክ አራተኛው ገጽ ላይ ያረፉና አንተ ጋር ምን አዳረቀኝ የቤት ልጁን አዋሽን ላመስግን እንጂ ብለው አዋሽ ብለው ቸኩ እኔ አትይዛለሁና አባ በእንትን አድርጉት ባኮን አልኳቸው ሄሎ ጤና ይስጥልኝ ሄሎ ደሬ ከየት ነው እዚህ ነው ከአሜሪካ ነው ደውልልህ እባክህን እድል አግኝተህ ሚዲያ ላይ ስትሆን ፕሮቴስታንቱ ምኑ በዛ ወግኖ መጽሐፍ ቅዱስ እየጠቀሰ ኃጢአት ነው የሚለው ዘፈንን ሚዲያ ላይ ነን አሁን ቀጥታ ስርጭት ላይ ነን ልግባ እሱ ያታስገባኛል ይቀጥሉ ይሰማ ከሆነ እሺ ይሰማል ለመሆኑ ሰቆቃወ ኤርምያስ የተጻፈው በመጽሐፍ ቅዱስ ላይ ምንድነው የሚነበበው እዛ ላይ ምንድነው ያደረገው ሰቆቃወ ኤርምያስ ሀገር ሲፈርስ ህዝብ ሲፈናቀል ህዝብ ሲያልቅ ይህን ያክል በደል ሲደርስበት መጽሐፍ ቅዱስ እናነባለን እያሉ እየጠቀሱ ዘፈን ኃጢአት ነው እያሉ ቴዲ የዘፈነው ዘፈን መዝሙር ነው ሰቆቃ ነው they need to know this ይሄ ሌብነት ውሸት አስመሳይነት የፖለቲካ ሴራቸውን ከመጽሐፍ ቅዱስ ጋር አገናኝተው የሚሄዱ አፋቸውን በእግዚአብሔር ህዝብ ላይ የሚደርሰውን በደል በመኮነን ይልቅ ስለ እውነትና ስለ ጽድቅ ስለ ፍትህ ስለ ተቸገረውና ስለሚበደለው ህዝብ የሚጮኸውን የሚያለቅሰውን ቴዲ ላይ መነሳት ማለት የኃጢአት የበደል ፍትህ የት ነች እውነት መጽሐፍ ቅዱስን የሚያነቡ ከሆነ የሚያምኑ ከሆነ አገልጋይነን ነብይነን የሚሉ ከሆነ ለምን እንደ ሰቆቃወ ኤርምያስ አይጮሁም ነበር እንደውም ቴዲ ነብይም ሳይባል ሐዋርያም ሳይባል መምህርም ሳይባል ጳጳስም ሳይባል ከሌሎቹ ይልቅ በተሻለ መልኩ ሰቆቃወ ኤርምያስ ነብዩ ኤርምያስ ሆኖ የመጣ ሰው ነው ስለ ኢትዮጵያ ይሄንን አስተላልፍልኝ እባክህ ያው የተዳደፈ ነው ትክክል በጣም ትክክል ነው አመሰግናለሁ ጥሩ ያው ስንል ያለው ነውና ያው ቴዲ በልጧል ከነሱ እውነታቸውን ነው የተናገሩትና በጣም ያንዳድዳሉ እውነታቸውን ነው ስሜታቸውን ተረድቻለሁ በእግዚአብሔር ስም የሚያጭበረብሩ በሃይማኖት ሽፋን የሚያጭበረብሩ ሻመት ንገስ ይያሉ የበዓል ነቢያቶች ታውቂያለሽ የፈርዖን ነቢያቶች የናካብ ነቢያቶች ውሸትን የሌለውን እንዳለ ያደረጉ ሰው ተርቦ ጠግቧል ይያሉ ሀገር ተርቦ በለጸገች አሁን ገና መሪ ያገኘች ይያሉ የውሸት ትንቢት የሚናገሩ የውሸት ዝማሬ የሚዘምሩ ይሄንን ሊኮንኑ አይችሉምና ስሜታቸው ይገባኛል የቴዲ ሰቆቃወ ኤርምያስ ነው የዘፈነው አቤቱ ይሆነብንን አስብ ነው ያለው ሰቆቃ አመት ባላችን ተረሳ መሰዊያዎችን ፈራረሰ ታሪካችን ተናደ ያለ ነው ሰቆቃወ ኤርምያስ አይተሽኩ አቤት አዴት ቤት ጋቤል ዳሌት ዋው ያለ የእግዚአብሔርን ስም እየጠራ ሙስቦች እየጠራ ስቅስቅ ብሎ ነው የተናገረው ሰቆቃወ ኤርምያስ በህዝቡ ላይ የደረሰ ሰቆቃ ነው ያን የተናገረው ቴዲ ነው ሌሎቹማ መራራውን ጣፋጭ ነው የምትሉ ወዮላችሁ ነው የሚለው የድሃ አደጎች ሚዛን ሲጓደል እናንተ ትክክል ነው የምትሉ የምትባርኩ እናንተ ወዮላችሁ ነው የሚለው እነሱ ዛሬ እየጨፈሩ ነው እየደነሱ ነው ሻመት ንገስ ይያሉ ነው ልክ እንደ ብልጣሶ እንደ ናቡከደነጾር ማለት ነው አባቱ ከኢየሩሳሌም በማረካቸው ማርኮ ባመጣቸው በኖያ ቅዱሱት ላይ እየተበላ እየተጠጣ በት ሻመት ንገስ ንጉሶች ሻመት ንገስ ሲባል የእግዚአብሔር ጣት ግን በግድግዳው ላይ ትጽፍ ነበር ተመልከች እነሱ ከላይ እያዩ ነበር የሚያሞግሱት ምን ብላ ጻፈቻቸው ጣት ግን ማኔ ቴቄል ፋሪስ ማኔ መዘንኩህ ቀለም ተገኘህ ቴቄል መንግስት ተነቀለች ፋሪስ ለፋርስና ለሜዶንያን ተሰጠች ተረጎመለት ዳን ሰው ሻመት ንገስ ሊል ይችላል አጭበርባሪው አንተን የመሰለ ንጉስ የለም ሊል ይችላል ሌላ ነገር ሊያደርግ ይችላል እግዚአብሔር ግን በኔ ሚዛን ግን ቀላል ነው መዘንኩ ቀለም ተገኘ መንግስትም ተቆረጠች
ይሄ ነውና ልክ ነው ይሰማኛል አሁን ደዋያችን የተናገሩት ነገር እነሱ ዘንበር ነው የሚሉት ጥቅስ እየመዘዙ ዘፋኝነት ኃጢአት ነው ገላትያ 5:19 ምናምን ይላሉ ቴዲ ሰቆቃ ነው ያደረገው ከነሱ ና ከሚለው ሌላ ነገር ከሚደረገው ነገር ሻመት ንገስ ከሚል ከውሸት ቡራኬ የህዝቡን እውነተኛ ሰቆቃ ነብይ ሆኖ ተናገረ ነው ያሉትና ደስ የሚል አስተያየት ነው የሰጡት ደስ ስላለኝ ነው መጥ ልክ ነው በዚሁ ብንፈጽም ምን ይመስላል ደረጃ ሰዓታችንም ሄዷል 1 ሰዓት ከ30 ደቂቃ ሄደናል